بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم يتكبراتشو يهود بتسود السلام عليكم ورحمة الله وبركاته إن شاء الله ساري دمو يمناو صلاة الناس أنقص ولتني هنا المالتنا كذا بفيت ባለፈው እንደተባባለው ከመخرجና ከصفة አንዳንድ እናያለን ማለት ነው። ዛሬ የምናየው ሐርፉ النون حرف النون እናያለን ማለት ነው። ባለፈው ሐርፉ ላም የላምን መخرج አይተናል። እሱም የሚወጣው የምላሳችን ጎን ክፍል ማለት ነው። በቀኝና በግራ በኩል እስከ ጫፍ ድረስ ያለው ጎን ከላይኛው ከትይዩ ካለው ላንቃችን ክፍል ጋር ይወጣል ብለን በዚህ መልኩ ስዕሉ ጋር እንደምታዩት አይተናል ማለት ነው። ዛሬ ደግሞ የምናየው ሐርፉ ኑን ይሆናል ማለት ነው። መخرجም የሚወጣው የምላሳችን ጫፍ ክፍል ማለት ነው። ከላይኛው የላንቃችን ክፍል በትይዩ ካለው ማለት ነው። ትንሽ ከባለፈው ከላም መخرج ማለት ነው ትንሽ ዝቅ ብሎ ማለት ነው። እንደምታዩት ባለፈው የላም መخرج እዚህ ጋር ነበር፣ ትንሽ ዝቅ ይላል። ከላም መخرج የሚለየው ይሄ የምላሳችን ጫፉ ክፍል ነው ሄዶ ቦታውን የሚነካው ማለት ነው። ባለፈው ላም ላይ ግን የምላሳችን ጎን ክፍል እስከ ጫፍ ድረስ ያለው ጎኑ ክፍል ነበር ይነካል ስንል የነበረው ማለት ነው። ስለዚህ ሐርፉ ኑን ድምፁ ና ኑ ኒ አን ያው ኑን ስኩን በሚሆንበት ሰዓት ምን ባህሪ ያለው በይንያ ባህሪ ያለው ማለት ነው። እንዲሁም ደግሞ ጉና ማለት ነው። ደረጃ 3 አለው። ሊን ዑመር የበይንያ ፊደላቶች ሊን ዑመር ብለን ባለፈው ክፍል ላይ አይተናል ማለት ነው። ስለዚህ ጉናና በይንያ ባህሪ አለው ማለት ነው። ወደ ቁርአኑ ስንመጣ أعوذ بالله من الشيطان الرجيم ملك الناس ملك الناس ملك الناس ملك الناس ملك الناس በዚህ መልኩ 6 4 2 አድርገን እንቀራለን ማለት ነው። ወደ ትንታኔው ስንመጣ ሚን ፈትሐ ነው፣ አፋችንን እንከፍታለን ማለት ነው። ፈትሐ ማለት ከፈተ ማለት ነው። አፍ ከፈተ ማለት ነው። ቀጥሎ ላም ከሰር ነው። አገጫችን ወደ ዝቅ ይላል፣ በደንብ እናቀጥነዋለን። መሊ ካፍ ከሰራ ነው። ይህንንም ከንፈራችን ወደታች ዝቅ ይላል ማለት ነው ከአገጫችን ጋር ማለት ነው። መሊኪ ኪ። ቀጥሎ ሐምዘቱል ወስል ያለው ሐምዘቱል ወስልን ስናያይዝ ምን ትሆናለች? ትወርቃለች ማለት ነው። ቀጥሎ የመጣው ላሙ ሸምስያ ነው። ላሙ ሸምስያ ነው የመጣው ማለት ነው። ቀጥሎ የመጣው ፊደል ኑን የሸምስያ ፊደል ስለሆነ ምን ይሆናል ማለት ነው? ሙድጋም ያኒ ኢድጋም ይደረጋል ማለት ነው። ሙድጋመቱን ፊ ኑን ወደ ኑን እናደርገዋለን፣ ኢድጋም እናደርገዋለን ማለት ነው። የሸምስያ ፊደል ከመጣ ማለት ነው ሁሌም ቢሆን ላም ምንድነው የምናደርገው? ኢድጋም ነው የምናደርገው። የቀመርያ ፊደል ከመጣ ደግሞ እናደርገዋለን፣ ግልጽ እናደርገዋለን ማለት ነው። ቀጥሎ የመጣው ኑን ሸዳ ነው። ኑን ሸዳ ሲሆን ጉና ሐረካቴን ሁሌም ይኖረዋል ማለት ነው። ሁለት ሐረካ ጉና እንቆያለን ማለት ነው። ኑን ሸዳ እንዲሁም ደግሞ ሚም ሸዳ ሆኖም ሲመጣ ልክ በተመሳሳይ ማለት ነው። ቀጥሎ የመጣው አሊፍ ስኩን ነው። ማቀብሉ ፈትሐ ስለሆነ መድ ነው ማለት ነው። ሁለት ሐረካ ወስል ስናያይዝ ማለት ነው። ወቅፍ ካደረግን ደግሞ መዱ አሪዱ ሊስኩን ሁለት ሐረካ 4 6 ይሳባል ማለት ነው። 4 6 ይሳባል ማለት ነው። ካያያዝ ደግሞ ሁለት ሐረካ ብቻ ማለት ነው። ቀጥሎ የመጣው ሲን ስኩን ስናደርገው ሐምስ ባህሪ ያለው የአየር ፍሰት እንዲሁም ደግሞ ሶፊር ባህሪ አለው ማለት ነው። ስለዚህ الناس አስ ሁለቱንም የአየር ፍሰቱንም የሶፊር ባህሪው ማለት ነው። የአየር ፍሰቱ የተወሰነ ድምፅ ርዝመት ይኖረዋል ማለት ነው። አስ ስንል ደግሞ የወፍ ድምፅ የሚመስል ደግሞ ይሄ የሶፊር ባህሪው ነው ማለት ነው። ካያያዝን ደግሞ ምን እናደርገዋለን? በከስር እንቀረዋለን ማለት ነው።
መሊኪን ናሲ ኢላሂን ናስ በዚህ መልኩ ይቀራል ማለት ነው። ዛሬ የምናየው ባህሪ ሲፋ ማለት ነው። ሁለት ሲፋዎች እናያለን። ግንኙነታቸው ከተጅዊድ ጋር ሳይሆን ከሶርፍ ጋር ነው ግንኙነታቸው ማለት ነው። የዛን ታክል ትኩረት አያስፈልጋቸው። አንድ ላይ ሁለቶችንም እናያቸዋለን ማለት ነው። የመጀመሪያው ኢዝላቅ ነው። ኢዝላቅ ማለት ከአካል ክፍላችን ማለት ነው ቅርቡ ክፍል ማለትም ከከንፈራችንና ከምላሳችን ጫፍ የሚወጡ ፊደላቶች ሆነው ስንጠራቸው ቀላል እንዲሁም ደግሞ ፈጥነው የሚወጡ እነዚህ ምን ባህሪ ያላቸው? የኢዝላቅ ባህሪ ያላቸው ማለት ነው። ማለትም ቅርቡ ክፍል ላይ ስለሚወጡ የምላሳችን ጫፍና ከንፈራችን ላይ ስለሚወጡ ፊደላቶቹ ምን አይሆኑም? ሲጠሯቸው አይከብዱም። እንዲሁም ደግሞ ፈጠን ብሎ ነው የሚወጡት ማለት ነው በመቅረባቸው ምክንያት። የዚህ ተቃራኒ ደግሞ ኢስማት አለ። ኢስማት ደግሞ የዚህ ተቃራኒ የሆነው ኢስማት ከዚህኛው የራቀ ክፍል ማለትም ወደ ውስጥ ስለሚወጡ ከጉሮሯችን እንዲሁም ከምላሳችን ከሩቁ ክፍል መካከለኛው ክፍል ስለሚወጡ እንዲሁም ከጫፍም ቢሆንም ራሱ ራቅ ያለው ክፍል ላይ ከባድ ናቸው ስንጠራቸው ማለት ነው። ስናወጣቸው ይከብዳሉ፣ ፈጥነው እንትን አይሉም፣ ሱዕብ አለባቸው ማለት ነው። እነዚህ ደግሞ ምን ይባላል? ኢስማት ይባላሉ ማለት ነው። ሩቅ በመሆናቸው ምክንያት የሚከብዱ የሆኑ ፊደላቶች ማለት ነው። የኢዝላቅ ፊደላቶች ፊሮ የሚል ሉብ ፊሮ ፋ አለ፣ ራ አለ ከምላሳችን ጫፍ የሚወጡ ማለት ነው። ፋ ከንፈራችን ላይ፣ ራ የምላሳችን ጫፍ፣ ሚም አለ ከንፈራችን ላይ፣ ከዛ ላም አለ፣ ባ አለ ማለት ነው። እነዚህ ፊደላቶች ምን ይባላሉ? የኢዝላቅ ፊደላቶች ማለት ነው። ከዚህ ውጭ ያሉት በአጠቃላይ ደግሞ የምን ፊደላቶች ናቸው? የኢስማት ማለት ነው። የዛን ታክል ብዙም ትኩረት አያስፈልግም። ስለዚህ እስካሁን ያየነው እንግዲህ ተቃራኒ ያላቸው ተብሎ የሚጠሩትን ማለት ነው ሁለት 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 አይተናል ማለት ነው። ለምሳሌ ሀምሳ አየን፣ የሀምሳ ተቃራኒ ጀህር አየን። ሽዳ አየን፣ የሽዳ ተቃራኒ ሪኻ አየን። በመካከል ላይ ተወሱጥ ወይም ደግሞ በይድያ አላን። ከዛ እስቲዕላን አየን፣ ከዛ የሱ ተቃራኒ እስቲፋል አለ። ከዛ በኋላ ኢዝላቅን አየን፣ የሱ ተቃራኒ ኢስማት አለ ማለት ነው። ስለዚህ ተቃራኒ ያላቸው አምስቶችን አየን። ከዚህ በኋላ የምናየው ተቃራኒ የሌላቸው ነጠላ የሆኑ ባህሪዎች እናያለን ማለት ነው። በቀጣይ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።